በኦርቶዶክስ አስተምሮ መሰረት ያንተ የቱን የቀደመው? ይኸውልህ ወንድሜ የፈለከው የኔን ህይወት ነው የኦርቶዶክስን አስተምሮ? በኦርቶዶክስ አስተምሮ መሰረት ከቅድም ጀምሮ ያወራ ነው ዳንኩኝ ብለህ የነገርከኝ ይሄ ዳንኩበት ያልክበት ሚስጥር ሊፈተሽ ስለሆነ አንተ የዳንከው በየትኛው ነው? የትኛውን የቀደመው ለአንተ ህይወት? የኔን መዳን ልትፈትሸው አንተ? አይዞ ብራዘር ልትፈትሸው ነው። ምኑ የቱ ነው የቀደመው በአንተ ህይወት? የኔን ህይወት ተው ወንድሜ። አልተወውም። የኦርቶዶክስን አስተምህሮ ልንገርህ። አልተወውም። የትኛው የቀደመው? የኦርቶዶክስን አስተምህሮ። ኦርቶዶክስ ነው ወይስ ኦርቶዶክስ አይደለህም? ናትሻዬ እኔ ነኝ። ኦርቶዶክስ ኮንክ አንተ ላይ አፕላይ የተደረገው የትኛው የኦርቶዶክስ አስተምሮ ነው? ስለ ራሴ መናገር አልፈልግማ። መብቴ አንድ ስፒሪቹዋሊም ሞተን ነበር፣ ከእግዚአብሔር ተለይተን ነበረ። በበደላችን ሙታን ሆነን ነበር፣ በጨለማ ነበርን፣ በኃጢአት ተገዝተን ነበረ። ስለዚህ ከዛ ከዓለም ከሞት ከጨለማ አወጣን፣ ህይወትን ሰጠን። ስለዚህ የሰው ልጅ የዘላለም ህይወት የለውም ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና በልጁ በማመን የዘላለም ህይወትን ሰጠን። ስለዚህ አሁን ትንሣኤ አለን፣ የትንሣኤ በኩር ክርስቶስ ስላለን ማለት ነው። እሺ እንዳትረሳ። አይ ዛሬ ተናግሬ የምረሳው አትደረብ። ከሞት ዳንኩኝ ሲል ምን አለ? የዘላለም ህይወት አገኘሁኝ ማለት ነው አለ። ኦኬ እሺ፣ ይሄ ሁሉ ያገኘው ምንድን ነው? ይሄ ሁሉ ያገኘው ማለት በህግ ስራ አይደለም፣ በእምነት ነው። እሺ ይሄ ሁሉ ያገኘው እንዳይረሳ በእምነት ብሎናል ወዳጃችን። ላስታውሳችሁ ምን እንዳለ ላስታውስህ። እምነት ያድናል ስል አዎ ያድናል ነው ያልከው። ከምን ስል ከሞት አልከን። ሞትን አብራራኸው። በሞት ውስጥ ምን አገኘው አልክ? የዘላለም ህይወትን አገኘው። ይሄንን ሁሉ ያገኘሁት በምንድን ነው አልክ? በእምነት ነው አልክ። የዘላለም ህይወት በእምነት አገኘው ስትል የእግዚአብሔር ልጅ ሆናል። እሺ የእግዚአብሔር ልጅ በእምነት የእግዚአብሔር ልጅ ሆኗል። እንዳትረሱ። ቆይ የእግዚአብሔር ቆይ በምን የእግዚአብሔር ልጅ ሆነሃል አላልከኝ? እሺ አሁንም ደግሜ ጠይቀዋለሁ። ለዚህ ነው የምጽፈው ስለሚረሳ ማለት። እስቲ አስታውሰኝ፣ በምን የእግዚአብሔር ልጅ ሆነሃል የሚለውን ጥያቄ እስቲ አስምርበት። ምኑ ጋር ነበር የጠየቀኝ? እስቲ አስምረው። አንድ አይዞህ ብራስ ማኔ ለአንተ። እሺ ቀጥል። እሺ ጠይቀኝ። እሺ የዘላለም ህይወት አግኝቻለሁ ስትል የዘላለም ህይወት አግኝቻለሁ ስትል የዘላለም ህይወት ያገኘው በምንድን ነው? በእምነት። በእምነት በኩል የዘላለም ህይወትን አግኝቻለሁ። ኦኬ የዘላለም ህይወትን በእምነት በኩል ስታገኝ የእግዚአብሔር ልጅ ሆናል ወይስ አልሆንክም? የእግዚአብሔር ልጅ ሆናል ወይስ አልሆንክም? በእምነት በኩል በክርስቶስ ኢየሱስ የእግዚአብሔር ልጅ ሆኛለሁ። ምክንያቱም ከክርስቶስ ጋር አንድ ሆን ዘንድ ስለተጠመኩ። እሺ አሁንም አይዞህ ብራዘር። አይ መጽሐፍ ቅዱሱ ነው የጠቀስኩልን። መጽሐፍ ቅዱሱን አይዞህ የምትለው የራስን አይደለም የነገርኩህ። ይኸው የዘላለም ህይወት በእምነት በኩል አገኘው ስትል በእምነት በኩል የእግዚአብሔር ልጅ ሆነሃል ወይስ አልሆንክም? ሆኛለሁ። ግጥም አድርጌ ሆኛለሁ በእምነት በኩል። እንዳትረሱ። በእምነት በኩል ምን ሆኛለሁ አለ? የእግዚአብሔር ልጅ ሆኛለሁ አለ። ኦኬ ይኸው ይቅርታ፣ የተጀመረው ወረቀት ላይ ስለጻፍኩኝ ነው ያልከውን። ይኸው እንቀጥልበታለን። እሺ ታንኪዩ። እሺ በእምነት በኩል የዘላለም ህይወት ቀጥሎ ደግሞ የእግዚአብሔር ልጅነት አግኝቷል። እሺ ይሄ ነው አሁን ያወራነው ወሬ። ይሄ ነው። እዚህ ላይ ተቃውሞ አለ? የምትቀይረው አለ?
አረ የለም እኔ የተናገርኩትን ስለማቅ ችግር የለውም። አሁን ድከም ሲልህ እኮ ነው የምጽፈው። ኦኬ እሺ። እምነት ወይስ ጥምቀት ነው የቀደመው? እምነት ወይም ጥምቀት ነው የቀደመው ማለት ለምኑ? በአንተ ህይወት ውስጥ እምነት ነው ስለኔ ነው እንዴ? ፐርሰናል ስለኔ ስለ ፐርሰናል ህይወት ነው የምንወያየው ነው ወይስ አስተምሮ ላይ ነው የምንወያየው? ላስታውስ፣ እስካሁን የነገርከኝ የራስህን ነው። የጠየቀኝ እምነቴን ነው። እምነቴን ከበደ ትተዋለህ ማለት ነው። በአንተ ህይወት የቀደመው እምነት ነው? አይ ስለኔ ህይወት ወደ ጎን እናድርገውና አስተምሮ ላይ እናውራ። ስለኔ ህይወት ለቤተሰቤ ወይ ደግሞ ለራሴ እስካሁን ድረስ ጠይቅ። ቃሉን የነገርኩ ህይወቴን አይደለም የነገርኩ። አሁንም የጠየቅኩ በአንተ ህይወት እምነት ነው የቀደመው ወይስ ጥምቀት ነው? ስለኔ ህይወት አይደለም ወንድሜ እስካሁን የነገርኩ። እስካሁን ድረስ የእግዚአብሔር ወደም ስማ፣ የዘላለም ህይወት ያገኘኸው በእምነት ነው ወይስ? ሰው የዘላለም ህይወት በእምነት ያገኛል። ይሄ አስተምሮ በቃ አስተምሮ ነው የነገርኩ። እስካሁን ድረስ በአንተ ህይወት የተከናወነውን ነው የምትነግረኝ? አይደለም። እሺ፣ ለዚህ ጥያቄ ኧረ አስወራኝ። አንተ ብቻ ነህ እንደምታወራው ወንድሜ። ለዚህ ጥያቄ እያወራ የለውም። ቆይ ላውራ አንዴ። አሁን አንተ ብቻ እያወራህ ከሆነ ከባድ ነው። ታች ያለ ሰውም አይዞም። ገባህ አይደለ? ስለዚህ ታች ያለ ሰው እንዲማር ላውራ። ምንድነው የመጀመሪያው ጥያቄ? የተጠየቀውን ልመልስ። አንዴ አንተ እያወራህ እንዴት እመልሳለሁ? አንዴ ሊመልስልን ነው። ጎበዝ። የመጀመሪያው ጥያቄ ርዕሱ ምንድነው? በእምነት መዳን በኦርቶዶክስ አለ? አዎ አለ። በኦርቶዶክስ አስተምህሮ አለ ወይ ነው ጥያቄው። አዎ አለ። ሰው በእምነት ይድናል? አዎ። የዘላለም ሕይወት ይገኛል በእምነት? አዎ። የዘላለም ሕይወት ሰው እንዴት ነው የሚያገኘው? በእምነት በኩል። የእግዚአብሔር ልጅ የሚሆነው በምንድን ነው? በምን በኩል ነው? በእምነት በኩል ነው ልጅ የሚሆነው። ወይ እኮ አንዴ አትደረብ እኮ። ከዛ ግን ወረዳለና ዳኒ አሁን ጽሁፍ ምናምን በእርግጥ እውነት ለመናገር አይታይም ማለት አይነበበኝም። ስለዚህ የሰማሁትን ልድገምልህ። እሺ፣ ምን ያነብልህ? በእምነት ነው ወይስ በጥምቀት ነው? ከአንተ ህይወት ውስጥ መጀመሪያ በእምነት በኩል በጥምቀት። እሺ፣ የትኛው ይቀድማል? እምነት ጥምቀት ይቀድማል? እንደ ሁኔታው ነው። ማመን የሚችል ሰው ከሆነ እምነት ይቀድማል። ማመን የማይችልበት ደረጃ ይኸው እየመለስኩልህ ነው። ማመን የማይችልበት ደረጃ ከሆነ ደግሞ ጥምቀቱ ይቀድማል። በአንተ ህይወት የተከናወነው ወይስ እምነት ነው? እኔ ፐርሰናል ላይፌን ሼር ላረግ አይደለም የገባሁት፣ አስተምሮ ልንገር ነው። አንተ በኦርቶዶክስ አስተምሮ ምን ያደርግልሃል? የኔ ህይወት ምን ያደርግልሃል? አንተ እስካሁን ያወራኸኝ በኦርቶዶክስ እምነት ውስጥ የተከናወነ ጉዳይ አይደለም ወይ እያወራህ? በኦርቶዶክስ ነገርኩ። ይኸው አሁንም ልድገምልህ። በኦርቶዶክስ አስተምህሮ ቆይ አንዴ። በኦርቶዶክስ አስተምህሮ የማመን እድሜ ላይ ወይ ደግሞ ማመን የሚችል መናገር፣ መስማት፣ መሰበክ የሚችል ሰው በዛ ደረጃ ከሆነ እምነት ይቀድማል። መሰበክ የማይችል ማመን የማይችልበት ሌቭል ላይ ወይ ደግሞ በህፃናት ደረጃ ከሆነ ደግሞ ጥምቀት ይቀድማል። ይሄው በኦርቶዶክስ አስተምህሮ የኔ ህይወት ምንም አያደርግልን። እሺ አንዴ በደምብ ሰማ። የአንተን ቤተ እምነት የምትነግረኝ ሰማው። በኦርቶዶክስ ሁለት አይነት አለ ማለት ነው። ሲፈልግ ጥምቀት የሚቀድም ቀጥሎ እምነት የሚቀድምበት ሁለት አስተምሮ አለ እያልከኝ ያለው። እስቲ ሪካርድ ካለ ማሰማኝ ወይ ደግሞ የጻፍከውም ካለ እስቲ እንደዛ ስለ የጻፍከው እንደዛ አላልኩም። ሲፈልግ ምናምን አላልኩም። አሁን ይሄ ምን ይሆንብሃል? ሀሜት ይሆንብሃል። እኔን አስቀምጠ። ስለዚህ ለዛ ነው ደግሜ ጠይቀሃለሁ። አንዴ አትደረብ። አሁን ደግሜ ጠይቀሃለሁ። ህዝብም እየሰማ ነው፣ እኔም እየጻፍክ እኮ ነው ያለው። ለዛ ነው ስለ ጉብልና ስላመሰግንከኝ ችግር የለም ብራዘር፣ አትጨናነቅ። አሁን ጥያቄ በኦርቶዶክስ ሁለት አይነት መንገድ አለ ወይስ የለም? አሁን ጠይቃለሁ። አጭር መልስ ነው ከአንተ የምጠብቀው ማለት ነው። ሰው ሳያምን ማለት እምነት የሚባል ነገር ለእምነት ደረጃ ሳይደርስ በጥምቀት ወይ ደግሞ በክርስትና ህይወት ውስጥ ጥምቀቱ የሚቀድምለት ሰው አለ ወይስ የለም? ጥሩ ልመልስልሽ። አሁን እንዳትደረብብኝ። በኦርቶዶክስ ሳይሆን በተፈጥሯችን ሁለት አይነት ስቴት አለ።
የመጀመሪያው ስቴት ምንድነው? የህፃንነት ስቴታችን ነው። ሁለተኛው ደግሞ የአዋቂነት ስቴታችን ነው። የህፃንነት ስቴት ማለት ቆይ አትደረብ ሳሰማ ታዲያ እንዴት አልተመለሰም? ጥያቄ ሞዲፋይ አድርገህ አትመልስ። እኔ እዚህ ጋር የጠየቅኩ ለምን ሞዲፋይ አላደረኩም? ስለ ተፈጥሮ አይደለም የጠየቅኩ በኦርቶዶክስ ጥምቀቱ የሚቀድምለት ሁኔታዎች አሉ ሰው አለ ሁኔታዎች አሉ። እንደዛ ጥምቀቱ የሚቀድምበት ቆይ አንዴ ጥምቀቱ የሚቀድምበት ሁኔታዎች አሉ። እሱንም ተናገር። ቆይ አንዴ ኧረ ላውራ በጌታ እኮ ሰማሁህ እኮ ጻፍ። አንተ ብቻ ጻፍ ከስር እኔ የማወራውን ሳታዛባ ማለት ነው። ጎበዝ። ስለዚህ የመጀመሪያው ነገር ምንድነው? በኦርቶዶክስ አስተምህሮ ሁኔታዎች አሉ። ጥምቀት የሚቀድምበት ወይም ደግሞ እምነት የሚቀድምበት ሁኔታዎች አሉ። አዎ አለ። እንዴት? ለምሳሌ ኧረ ቆይ የተንጠለጠለ መልስ አልመልስልህም። እንዴት ላይ እንመጣለን? እሱ ፖለቲካ ለመስራት ነው የሚሆነው። አንድ ጨርስና ጥምቀቱ የሚቀድምበት ሁኔታ ምንድን ነው? ህፃናት መናገር የማይችሉ ከሆነ እኔ ነው የሚዩት እየተደማመጥ ገና እዚህ ጋር ነን። ምክንያቱም ስጠይቅህ ታብራራለህ። አሁን እያወራን ያለ ነው በኦርቶዶክስ ጥምቀቱ የሚቀድምለት ሰው አለ፣ ቀጥሎ እምነቱ የሚቀድምለት ሰው አለ አልክ። አይ አላልኩ። አየህ የሰማሁን እንኳን መድገማችን አላለም። እሺ ይኸው ደግሜ ጠይቀሃለሁ። ይኸው እኔ ድጋሜ ልመልስልህ እንጂ ደግሜ ጠይቀሃለሁ። ተረጋጋ ብራዘር። ስሜት ያለ ከረሳኸው ይኸው የጻፍኩትን ይኸው አሁን ጥያቄውን ጽፋለሁ። ከዛ ገና ልጽፈው የጻፍኩትን ብለህ አትዋሻ። እሺ ለማንኛውም ልመልስልህ። እስቲ ምን ጻፍክ? ጥያቄ ጥምቀት የሚቀድምበት ሰው አለ አላልከኝም? ሰው የሚለውን አሳየኝ እስቲ። ስለ እንስሳ ነው እየነገርከኝ? አይ ጥምቀት የሚቀድምለት ሰው ስለ እንስሳ ነው ወይ እያወራህ የነበረው? እሺ ሁኔታ ነው እኔ የነገርኩህ። ስለ እንስሳም ሳይሆን ስለ ሁኔታ ነው የነገርኩህ። ያ ሁኔታው የሰው አይደለም ወይስ የእንስሳ ነው? የሰው ልጆች ነው። አዎ ጎበዝ። ጻፈው እስኪ ጻፈው እስኪ ጥያቄው እንደዛ ብለህ ጻፈው እንዳንጣላ። እያወራን ያለ ነው ስለ ሰው ነው ስለ እንስሳ አይደለም። አሁን አንተን ነው ጎበዝ ማለት ያለብህ ወዳጄ። ስለ ሰው ነው እኔም ስለ እንስሳ ነው አላልኩም፣ ስለ ሁኔታ ነው ያልኩ። ሰው ተብሎ መጻፍ የለበትም ናቲሻዬ። ስለ ሰው እያወራን ያለ ነው እዚህ አሁን ናቲሻዬ የገባኸው ስለ ሰው የሚወራ ስለ እንስሳት አይደለም። ናይስ ቀጥል። ጥያቄን እስኪ ድገመው አንዴ ጥያቄውን አለ የምደግምልህ፣ መልስህን ነው የምደግምልህ። አይ ጥያቄውን ድገም፣ መልሱን እኔ ነኝ የምደግምልህ። መልስህን ደግሜ ጥያቄው ላይ ስህተት ካለ ደግምልሃለሁ። አይ የኔ መልስ እኔ ነኝ የምደግምልህ፣ አንተ ጥያቄው ነው። ናቲ ያልከውን የጻፍከውን ነው የማስታውስህ። ብራዘር አትደንግጥ። እሱን እኔ ነኝ የምደግምልህ። እኔ አይደለሁ መልስ የምደግምልህ። መግባባታችንን ያወራኸው ነገር አንድ ፔጅ ላይ መኖራችንን እደግምልሃለሁ። አዎ ልክ ነው። አይደለም እንዴት እናድርግ መሰለህ? አሁን ወረቀትና እስክሪብቶ ያዝከው አንተ አይደለ? ይኸው እኔ መልሱን ልመልስልህ። ጻፍ እስኪ ህዝብ እያየ። አልመለስክም ማለት ነው? መድገም አልጨረስኩም። አልጨረስኩም። መልሼ አልጨረስኩም። ምንድን ነው መልስ ያልጨረስከው? እኮ ልመልስልህ። አሁን ጻፈ። እሺ እኮ ልመልሳ። እሺ በኦርቶዶክስ ይኸው አንዴ አሁን የምትጽፈው የኔን መልስ አይደለ? በኦርቶዶክስ ቤተክርስቲያን አስተምህሮ ጥምቀት የሚቀድምበት ሁኔታ አለ። ጻፍ። አልጠየኩም። እሱ የአንተ ጥያቄ ነው። አይ መልስ ነው ይሄ። የአንተ ጥያቄ ነው እሱ ወዳጄ፣ መልስ ነው ጥያቄ አይደለም ፓፓ። የአንተ ጥያቄ ነው እሱ። አሁን የምትመልሰው የአንተን ጥያቄ ነው እየመለስክ ያለው ፓፓ። እስቲ የአንተን ጥያቄ እንስማው። ጥሩ። አንተ እንደ አንድ ኦርቶዶክሳዊ በአንተ ህይወት ውስጥ የማትመልሰው ማለት ነው ጥምቀት ነው የቀደመው ወይስ እምነት አልኩ። እኔ ስለ ራሴ በፍጹም አላወራም። እኔ ስለ ራሴ ላወራ አልችልም። ጥምቀት ይሁን እምነት እንደቀደመ ልነግራችሁ አልችልም። እሱ ሚስጥር ነው። አረ ጥያቄው አጓጓን አንጀታችንን በላው። እሱ ሚስጥር ነው አልከና ኦርቶዶክስ ግን አስተምሮ አላት። ምን አንዳንድ ሰዎች ላይ ህፃናትም ሰዎች ስለሆኑ ጥምቀት ይቀድምላቸዋል። አንዳንዱ ደግሞ እምነት ይቀድምለታል። እኔ የትኛው ካታጎሪ ውስጥ እንደሆንኩኝ አልናገርም፣ አሻፈረኝ አልክ። ልቀጥል?
እሺ አሁን እኔ ሪፍሌክት ላድርግ። የመጀመሪያው አሁን ያወራው ሀሜት ይባላል። ቆይ አንዴ ከዚህ የተለየ አውርቻለሁ። ጋይድ አታርገኝ። ያወራሁት እንደሱ አታወራም። ባይዘ እኔ ሌላ ሰው አይደለሁም ናቲ ነኝ። ስለዚህ ናቲ ነበረ ታውቃለህ። ዛሬ ታውቀኛለህ። ኤኒዌይስ ልመልስልህ። የግል ህይወቴን መቼ ነው የተጠመቅከው? መቼ ነው ያመንከው? ካላወቅ እኔ ደግሞ ዳንኤል ይልማ እባላለሁ። አንተን አውቃለሁ ከድሮ ጀምሮ። ሚዩት በማድረግ ከዚህ የተለየ ጥምቀት ወይም እምነት ሁለቱ ለሁሉም ሰው ተመሳሳይ ሁኔታ ነው የሚሰጠው። ለሁሉም ሰው ተመሳሳይ ሁኔታ ነው የሚሰጠው። እሺ ሰምታችሁታል። ጥምቀት የሚቀድምላቸው ሰዎች አሉ ወይስ የለም? በሰዎች ደረጃ ነው። ህፃናት ሰዎች አሉ ያልከኝ ያለው እኔ አልወጣኝም። አንተ ገና ጥያቄ ነው የጠየቅኩህ። ስለ ሰው ነው እያወራን ያለ ነው፣ ስለ እንስሳ አይደለም። አሁን ለምሳሌ ቬግ የሆነ ነገር ከምናስገባ ወይም ደግሞ ስለ ሰው ነው እያወራን ያለ እኮ። እሺ እኔ እናንተ መግባባት የምንችለው ምን እንደሆነ ልንገርህ። አንድ ነገር ስንደማመጥ ነው። እሺ መጀመሪያ አዳምጠኝ ያለ ነው ብራዘር። ለዛ ነው እየጠየቅኩህ። ጥምቀቱ የሚቀድምበት ሰው አለ ሳይሆን የሚባለው ሁኔታ አለ ነው የሚባለው። ለምን አሻሚ ይሆናል? ጥምቀት የሚቀድምለት ሰው አለ ካልክ ሰው እየተለየ ትላልቅ ሰዎችም ቢሆን እየተለየ ጥምቀት ይቀድምላቸዋል ወደሚል አስተምህሮ ስለሚሄድ መጀመሪያ ጥያቄ ራሱ ስህተት ስለሆነ አርመው። ጥምቀት የሚቀድምበት ሁኔታ አለ ወይ ነው የሚባለው። ብዙ ዓመት እዚህ እንትን ላይ አይቻለሁ። እርግጥ ነው ገድል ምናምን ስትል ነው፣ ግን እንደዚህ ነው የሚጠየቀው። እሺ ያው ጥምቀት የሚቀድምበት ሁኔታ አለ ወይ? ጥምቀት የቀደመላቸው የቀደመበት ሁኔታ አለው። ፓስትና ፊውቸር ቴንሱን አንድ ላይ ይይዛል ይሄ ጥያቄ። እሺ ቀጥሎ እስኪ አነበው አንዴ። ቆይ አንዴ ጥምቀቱን አነበው መጀመሪያ አንዴ። ከተሳሳትክ እንዳርም ማለት ነው። ሰዎች አሉ፣ ሁለቱንም ግን ሁኔታ ይኖራቸዋል። እሺ ይኸው እስኪ ጥምቀት የሚቀድምላቸው ሰዎች አሉ። አይ ስተት እንዲህ አይባልም። አየህ ቢያንስ ጥያቄውን ማንሻፈፍ ስለፈለክ ነው ወይ? እኔ ልጻፈው እንዴ? እስክሪፕቶና ወረቀት አጠገቤ አለ። ባይዘው አይዞህ ወዳጅ። ህፃናት ሰዎች ናቸው ወይ ሰዎች አይደሉም? እኔ ስለ ህፃናት ሰዎች ናቸው አይደሉም አይደለም ጥያቄው ርዕሱ እኔ አይመለከተኝም። ሰዎች ናቸው ወይስ ሰዎች አይደሉም? ህፃናት ሰዎች ናቸው። እሺ ሰዎች ከሆኑ ጥምቀት ቀድሞላቸዋል ወይስ አልቀደመላቸውም? ጥምቀት ቀድሞላቸዋል። ቀድሞ ይሰጣቸዋል። እሺ እምነት የሚቀድምላቸው ሰዎች አሉ ወይስ? መጀመሪያ ጥያቄ ላይ እናውራ። አሁን የጠየቅን ይላል የሚቀድምላቸው አሉ ወይስ የለውም? አሁን ይኸውልህ ሰው እንዲማር አልፈለክም ማለት ነው። እምነት የሚቀድምላቸው ሰዎች አሉ? እንደዚህ አይባልም። አይባልም። እምነት የሚቀድምላቸው ሰዎች አሉ? ምን ማለት ነው? እምነት የሚቀድምላቸው ሰዎች ምን ማለት ነው? ራሱ በኋላ ታስረዳኛለህ። ምን ማለት ነው? እኔ አልገባኝም። አስረዳኝ አንተ። እምነት የሚቀድምላቸው ሰዎች አሉ ወይስ የሉም? ምን ማለት ነው? አልገባኝም። ይሄ ራሱ አሁን አንተ ያነበብከው አልገባኝም። አልገባውም። በደንብ ስማ። አሁን መስማት ነው ያለብህ። እሺ ይኸው አንዳንድ ቤተክርስቲያን ውስጥ 40 እና 80 ቀን ያልሞላቸው ህፃናቶችን ሰዎች ሲያገኙ ቤተክርስቲያን ውስጥ ምን ያስቀድሙላቸዋል? ጥምቀትን ያስቀድሙላቸዋል። አዎ ልክ እንደ መካነ ኢየሱስ እናንተ ጋር እንዳሉት ማን ነው? የፈለከው ካታጎሪን ራስህ ታውቃለህ። አንዳንድ ደግሞ ያደጉ ሰዎችን ሲያገኙ እምነት የሚባለውን ነገር ያስቀድሙላቸዋል። ማስቀደምን ማለት ሁለቱም መጀመሪያ ያሳምኗቸውና ከዚያ ያጠምቋቸዋል። ማመን የሚችሉ ማለት ነው። ቤተክርስቲያን ውስጥ ያለው አካሄድ ምንድን ነው? አንዳንዴ ጥምቀት፣ አንዳንዴ እምነት። የለ እንደዛ የለ። አንዳንዴ ጥምቀት፣ አንዳንዴ እምነት። እዚሁ ቲክቶክ ላይ አንተና መሰሎቹ የፈጠራችሁት ወሬ ነው። እንደዛ የሚባለው የአንተ አስተምሮ ነው፣ የኔ አይደለም። እንደዛ እኔ እንጃ፣ እንደዛ አናስተምር። ይኸውን እዚህ ኦርቶዶክስ ኢቨን የጻፍከው ላይ ራሱ አንዳንዴ የሚል የለው። እየካርከው ነው ወይ? እንዳልክደው ራሱ ይህንን እየካርከው ነው ወይ? እሺ ለሁሉም ሰው ይኸው ለሁሉም ሰው ጥምቀት ይቀድማል። ለሁሉም ሰው ማለት
ለሁሉም ሰው ግልጽ ነው ጥያቄ። ለሁሉም ሰው ማለት እኮ ነው። ለሁሉም ሰው ብራዘር፣ ለሁሉም ኦርቶዶክሳዊ ጥምቀት ይቀድማል ወይስ አይቀድምም? እኮ ለሁሉም ኦርቶዶክሳዊ ማለት ኦርቶዶክሳዊ የሆኑ ሲጀምር ተጠምቀው ነው። ለሁሉም ሰው ጥምቀት ይቀድማል ወይስ አይቀድምም? ለሁሉም ሰው ምን ማለት ነው? ለሁሉም ባይዘዌ ለሁሉም ሰው ብራዘር። እሺ አንዴ እባክህ እየጠየኩ ነው ያለው። በጣም የህፃናት ወሬ አናርገው። አሁን ትላልቅ ሰዎች ነን። አይዞሽ። እሺ በቃ አሁን አስወራኝ። ለሁሉም ሰው ጥምቀት ይቀድማል ወይስ አይቀድምም? አጭር መልስ። ለሁሉም ሰው ማለት ለህፃናትም ጨምሮ ነው። ህፃናት ሰዎች አይደሉም እያልከኝ ነው ወይ? ኧረ ለአዋቂዎች ማለት ነው። ለአዋቂዎች ህፃናት ሰዎች አይደሉም እያልከኝ ነው ያለው ወይ? ለአዋቂዎችም ማለት ነው ወይ ለማለት ነው። እኔ ስለሚጠመቁ ሰዎች ነው እያወራሁኝ ያለው። እሺ ልመልስ። ጥሩ ልመልስ። አሁን እታች 390 ሰዎች አላችሁ ስሙ። እሺ አሁን ወንድማችን ለሁሉም ሰው ጥምቀት ይቀድማል ወይ ወይም ደግሞ መጀመሪያ መጠመቅ አለባቸው ወይ? ይሄ ለሁሉም ሰው አይደለም እና ለማለት ለህፃናት ብቻ ነው። እዚህ ጋር ትቆማል። ስለዚህ ለሁሉም ሰው አይደለም ማለት ነው። ታረገኝ። እሺ እያወራሁ ስጨርስ ተረጋግተህ ሰምተህ ተምረህ ነው ሚውት የማደርገው። ሚውት እንዳታረግ ስለመለስክልኝ። እሺ አይ እኔ ነኝ የምመልስ። ልድገማ ብራታ ምን ችግር አለ? እሺ ቀጥል። ፈትህን እዚሁ አሳይቼ ነው መውጣው። አልወጣም በራሴ። እሺ ቀጥል። እንዳትወጣ ነው ሚውት እያደረጋለሁ። ቀጥል። አይዞህ ብራዘር ሚውት አድርጋለሁ። ቴንክ ዩ። እሺ ሶ ምን አለን ቅድም ያልኩትን ሀሳብ አሁን ለመድገም ነው እየሞከረ ያለው። ሶ ተስማምተን ነው የምንሄደው። ሶ ሁሉም ኦርቶዶክስ ውስጥ ስለ ጥምቀት ስታነሱ ሁሉንም በተመሳሳይ መልኩ አያጠምቁም። ለአንዳንዱ እናጠምቃለን በተመሳሳይ መልኩ፣ ለአንዳንዱ ደግሞ እምነት ይቀድማል። አይ በተመሳሳይ መልኩ ነው የምናጠምቀው። ሁኔታዎቹ ይለያያሉ ነው። አይሰማም አማርኛችንም ወይም ሌላ ቋንቋ ከሆነ ትራንስሌት ማድረግ ይችላል። ያልከውን ሀሳብ ጻፈው። አይ አትድገመው፣ ጻፈው። ያላመኑ ህፃናትን ታጠምቃለህ? ያላመኑ ህፃናት አይባልም። ህፃናት ማመን አለማመን አይችሉም። ስለዚህ እነሱ ጥምቀት እምነት አይጠበቅባቸውም ማለት ነው። አለቀ። ማመን አይጠበቅባቸውም አለቀ። ስለዚህ ቀጥለ ደግሞ ስለዚህ ለእነሱ መጀመሪያ የሚቀርበው ምንድን ነው? እሱ ውሃ ማስነካት ለህፃናቱ ነው። ለህፃናቱ ውሃ ማስነካት ይቀድማል። እሺ ያ በቤተሰብነት እናስጠምቃቸዋለን። ችግር የለም። ለህፃናት ጎበዝ፣ ለህፃናት እያልክ ጻፈው። እሺ አሁን ለሰዎች ሲሆን ህፃናትን ኢንክሉድ ስለሚያደርግ ለህፃናት ብለህ ትጽፈዋለህ ማለት ነው። ለህፃናት ውሃ ይቀድማል። ውሃ ማለት ውሃ ይቀድማል ምን ማለት ነው? አጣጥለህ አይ አላወራህም። ውሃ ምን ማለት ነው? ጥምቀት ብለህ ጻፈው። ጥምቀት ብለህ ጻፈው ጋሼ፣ ጥምቀት ብለህ ጻፈው። ውሃ የሚለውን ሰርዘው ነው አላልኩማ። ውሸታም ነህ እንደዛ ከሆነ ከስር ኮመንት ላይ ውሸታም እያላችሁ ትጽፉለታላችሁ። ውሃ አላልኩም። ለህፃናት ጥምቀት ብለህ ጻፈው። እስኪ ሲያንዴ አይነቅ አይዞህ። ጥምቀት በለው። በምንድን ነው የሚጠመቁት? ጥምቀት በውሃና በመንፈስ በውሃ ይኸው። አይ መንፈስም ስላለ ጥምቀት በለው። አይዞህ መንፈስን የምታወራው ዘይትን ሳመጣልህ ነው። አይነቅ አይዞህ። ጥምቀት ብለህ ጻፍ። ዘይት ሲመጣ ነው ጥምቀት ብለህ ጻፍ። ውሃ መንፈስ የሚመጣው ዘይት ሲመጣ። ዮሐንስ 3:5 እንጠቅስልሃለሁ። እሱን ውሃና ከመንፈስ መበርታት ነው ያለብህ። አላልኩም። ለህፃናት ጥምቀት በል እስኪ። አይነቅህ አይዞህ። በውሃ ትጠመቃለህ። እኔ እገዛልሃለሁ ቀለም ካለቀ እስክሪብቶ ባይሆን። ጥምቀት በል በውሃ። አይ በውሃ ብቻ ዮሐንስ ነው ሲያጠምቅ የነበረው። በውሃ ትጠመቃለህ። በውሃ ሳይነካ የመንፈስ ቅዱስ ጥምቀት ኦርቶዶክስ ውስጥ የለም። መበርታት ነው ያለብህ። ለአዋቂ ሲሆን ሰው ሲስቅ የሆነ ነገር እንደተሰማው ስለሚስቅ መበርታት ትላለህ። አላልኩም እያልኩ መበርታት ነው ያለብህ። ዋሽተሃል እያልኩ ውሸታም ነህ። ውሸታም ህፃናት ላይ አልጨረስንም። በምንድን ነው የምትጠመቁት ብራዘር? ውሃ የሚለውን ሰርዝና ጥምቀት በለው። በምንድን ነው የምትጠመቁት? ሰርዘውና ለህፃናት ጥምቀት ይቀድማል። በምንድን ነው የምትጠመቁት? ለህፃናት ጥምቀት ይቀድማል ብለህ ጻፍ። በምንድን ነው የምትጠመቁት ብራዘር? አልሆነ አየህ ምን አይነት የሚባል ነገር አለ። ሊድ ታረጋለህ ወደ በምንድን ነው የምትጠመቁት?
በውሃና በመንፈስ። እሺ ይኸው ውሃ፣ ይኸው መንፈስም ጨመርኩልህ። መንፈስ አይ ጥምቀት በለው አንድ ላይ በውሃና በመንፈስ የሆነው ጥምቀት የምንጠመቀው ከውሃና ከመንፈስ ምንድን ነው? ጥምቀት ነው። እስኪ ለህፃናት ውሃና በውሃና በመንፈስ መጠመቅ ይኖረዋል ማለት ነው። ኧረ የእጅህን ጽሑፍ ራሱ አነበው ቢያንስ መጽሐፍ ቅዱሱን ትተህ እንደው በየለውም በውሃ አይልም ውሃ ነው የሚለው። ይሄን ሰርዘውና እንደ አዲስ ምን ብለህ ጻፍ? ለህፃናት በውሃና በመንፈስ መጠመቅ ይቀድማል በል እስቲ። ለህፃናት የሚቀድመው ውሃ፣ ለአዋቂዎች የሚቀድመው እምነት። አይ የላይኛው ላይ በቃ እኔ ልጻፍ፣ አንተ መጽሐፍም ማንበብም አልችልም ነበር። ፓፓ ልጻፍና ብራዘር ቀጠልኩ አለፍኩ። እዚህ ጋር ለመምጣት ነው። እሺ ወደ አንተ መጣው። አሁን አንተ አብራርተከዋል። አንተ ህይወት ውስጥ የቀደመው የቱ ነው? አንተ ህይወት ውስጥ የቀደመው ምንድን ነው? የኔን ህይወት ታሪኬን ሳትጽፍ ታነበዋለህ። የኔን ህይወት ትተህ አስተምህሮ ላይ እናውራ። አንተ አስተምሮ አንተ የኦርቶዶክስ አስተምሮ አንተን አይመለከትም? ይመለከታል። አስተምሮሃል ልንገርህ። የአንተ ህይወት የኔን ህይወት አባ የኔን ህይወት ትተህ ኦርቶዶክስን አስተምህሮ ላውራለህ። አንድ ነው የቀደመው። በኦርቶዶክስ መሰረት የአንተ ህይወት የቱ ነው የቀደመው? አሁን የኦርቶዶክስ አስተምሮ ነው የጠየቅኩ። በኦርቶዶክስ አስተምሮ መሰረት የአንተ የቱ ነው የቀደመው? ወንድሜ የፈለከው የኔን ህይወት ነው የኦርቶዶክስን አስተምሮ? በኦርቶዶክስ አስተምሮ መሰረት ከቅድም ጀምሮ ያወራ ነው። ዳንኩኝ ብለህ የነገርከኝ ይሄ ዳንኩበት ያልክበት ሚስጥር ሊፈተሽ ስለሆነ አንተ የዳንከው በየትኛው ነው? የትኛውን የቀደመው ለአንተ ህይወት? የኔን መዳን ልትፈትሸው አንተ? አይዞ ብራዘር ልትፈትሸው ምኑ የቱ ነው የቀደመው በአንተ ህይወት? የኔን ህይወት ተው ወንድሜ። አልተወውም። የኦርቶዶክስን አስተምህሮ ልንገርህ። አልተወውም። የቱ ነው የቀደመው? የኦርቶዶክስን አስተምህሮ። ኦርቶዶክስ ነው ወይስ ኦርቶዶክስ አይደለህም? ናትሻዬ እኔ ነኝ። ኦርቶዶክስ ኮንክ አንተ ላይ አፕላይ የተደረገው የትኛው የኦርቶዶክስ አስተምሮ ነው? ስለ ራሴ መናገር አልፈልግማ። መብቴ አንድ። ምን ትሰራለህ ታዲያ? የምታፍርበትን ቤተ እምነት ይዘህ እዚህ ምን ትሰራለህ? አንተ ላይ ያልሰራ የኦርቶዶክስ አስተምሮ እኛ ጋር ምን ይሰራል? ብራዘር አንተ ያፈርክበት አስተምሮ እኛ ጋር ምን ይሰራል? ብራዘር አንተ ጋር አፕላይ አድርገህ ህይወት ያሌለው አስተምሮ እኛ ጋር ምን ይሰራል? ታዲያ ታች ሆነህ ታብታብ አድርገህ ብራዘር ምን ትሰራለህ እዚህ? የማታምንበትን ወሬ ለምን ታወራለህ አለ ታዲያ? ብራዘር ካላወቀው ሄደ መጀመሪያ ጠይቅ። አይኖ በ40 እና በ80 ቀን ላይ ውሃ ውስጥ ነክረው የዘላለም ህይወት ታግኝ አታግኝ የማታውቀው ሰውዬ እንዴት አድርገህ ነው እንትን የምትለው? ወዳጄ እንዴት አድርገህ ታወራለህ ከኛ ጋር? ለምንድን ነው ይሄንን ማውራት የከበደ? ቅድም ምን እንዳለን አሳያችሁ። እኔ የዘላለም ህይወት ያገኘሁት ለምን እንደፈራ ማለት ነው። ባይዘዌ የዘላለም ህይወት ያገኘሁት አምኜ ነው አለ። ይኸው በእምነት በኩል ነው እሱ የጻፈው ያወራውን ነው። ባይዘዌ በእምነት በኩል ነው ምን ያገኘሁት? የዘላለም ህይወት ያገኘሁት የእግዚአብሔር ልጅነትን ያገኘሁት መቼ ነው አለ? አምኜ ነው አለ። እሺ አሁን አምኜ ነው አለና ይሄው በአንተ ህይወት ውስጥ ጥምቀት ነው የቀደመው ወይስ እምነት አልኩት። አልናገርም አሻፈረኝ። ለምንድን ነው አሻፈረኝ ያለው? እስካሁን በእምነት በኩል የእግዚአብሔር ልጅ አገኘው የእግዚአብሔር ልጅነትን አግኝቼ የዘላለም ህይወት አግኝቻለሁ ያለበት ውሸት ስለሆነ በ40 ቀኑ ላይ ውሃ ውስጥ ወስደው ነው የነከሩት። የዘላለም ህይወት ይኑረው አይኑረው አያውቅም ሰውዬ። ስለዚህ እኛ ፊት ቀርቦ የዘላለም ህይወት ያገኘበትን ሚስጥር ኦርቶዶክሳዊ ሆኖ በምን እንዳገኘ መናገር አይችልም። የታገስኩት አትሊስት እድል ካገኘ ብዬ ነው። የለም ብራዘር፣ በወንጌል አማኞች ፊት ቆመ መቼ እንደ ዳንክ ስለማታውቀው ልታወራው አትችልም። ያለህ አማራጭ ይሄ ነው ብራዘር። አይዞ ሌላ ጊዜ እኛ የወንጌል አማኞች ነን። መቼ እንደ ዳንን በደንብ ጠንቅቀን እናውቀዋለን። እምነትህ ላይ ትምክት ሲኖርህ ግባ። ካፈርክበት ደግሞ በ40 ቀን አለ ውሃ ውስጥ የነከሩ ድጋሚ ውሃ ውስጥ ተነከር ብራዘር።
እያመንክ ተጠመቅ። እሱ ምናልባት ድፍረት ከሰጠ ማለት ነው። አይዞ ብራት። ሌላ ኦርቶዶክሳዊ ካለ እንቀበላለን። ዳኒ ዳግሻይ እንዴት ናችሁ? ሰላም ናችሁ ወይ? አለሁልህ። እንዴት ነህ? ሰላም ብያለሁ። ጌታ ይመስገን አለሁልህ። ያሬዳውያን አንዴ ሚውት አድርግልን። ቴንክ ዩ። እንኳን ደህና መጣ ያሬዳውያን። እሺ። አይ ዳኒ አንድ ቤት ነበርኩ እየሰማሁ ነበርና የቤት ስራ በጣም እየበዛባቸው ነው እና አይ ቲንክ ለዛ ይመስለኛል ይኸው ጥያቄ ያው መልኩን ቀይሮ ዊንተር እንኳን ደህና መጣችሁ። ይኸው ጥያቄ መልኩን ተቀይሮ እየሰማሁት ነበርና ያው እዛ ምንድነው የልጅነት ጥምቀትና አንደኛው ከቤተሰቦቻቸው ጋር ተጠመቁ የሚል ሀሳብ ስላለ ገባ ቤተሰብ ውስጥ ልጅ አለ የለም የሚለውን አሁን ሊመልሱላቸው አልቻሉ። አንድ ሰው ሲጠይቅ ነበር። አይ ቲንክ ቆይ እየፈለኩት ነው የተቀዳውን ካገኘሁት አሰማሃለሁና ታዲያ ቤተሰብ ውስጥ ልጅ አለ ኦርቶዶክሳዊ ነው እንግዲህ እነሱ ቤት ገብቶ የሚጠይቀውና ኦርቶዶክስ ምንድነው በዛ ቤተሰብ ውስጥ ልጅ መኖሩን ምን ማረጋገጫ አለ? ከነ ቤተሰቦቻቸው ተጠመቁ ይላል። ግን ልጅ ኑር አይኑር በምን ይታወቃል? አንደኛ ይሄ ጥያቄ ሊመለስ አልቻለም። በጣም የገረመኝ አጠያየቅ ደግሞ ምን የትኛው መሰለ? ታዲያ ከነ ቤተሰቦቻቸው ተጠመቁ እንጂ በቤተሰቦቻቸው ተጠመቁ ይላል ወይ? በደንብ ሰማኝ። ከነ ቤተሰቦቻቸው ተጠመቁ ይላል እንጂ ኢቭን ህፃናት እንኳን አሉ ብለን ብናስብ በቤተሰቦቻቸው እምነት ተጠመቁ የሚል ነገር አለ ወይ? ገባ ልጅ እንኳን አለ ብለህ ብታስብ ያው በግምት ነው ሁሉም ነገር እንግዲህ ይኖራል ነው። ቤተሰብ ካለ ልጅ ይኖራል በሚል ግምት ነው። ኦርቶዶክስ 1% ማስረጃ አታመጣም። ቲክቶከሮች ቲክቶዶሶች 1% ማስረጃ የማያመጡት ነገር ምንድነው? መቼም ቤተሰብ ከተባለ ልጅ አይጠፋም የሚል ግምት ነው። ይሄ አልተመለሰም። ጭራሽ ምን ብሎ ጠይቃቸው? ታዲያ ከነ ቤተሰብ ተጠመቁ በሚለው ውስጥ እሺ ልጆች አሉ ብለን እናስብ። ታዲያ በቤተሰቦቻቸው እምነት ነው እንዴት ተጠመቁት? አብረው ልጆች ከቤተሰብ ጋር ተጠመቁ ብለን እናስባለን ኦርቶዶክሶች። እሺ ጥሩ፣ ግን በቤተሰቦቻቸው እምነት ነው እንዴት ተጠመቁት? ገብቷል ዳኒ? በጣም በጣም ምርጥ ጥያቄ ነው፣ ግን ብትሰማው ነው ወር እና እንትኑ ትኩሳቱ የባሰ ወደ ማይግሬንነት የተለወጠባቸው መጥቷል። ገባ መልስ እያጡለት ወደ አሁን የራሳቸው ልጆች ሲጠይቋቸው እንደኛ አቮይድ ማድረግ ከዛ በኋላ ቲክቶካችሁን ላይ ትገባል ከኛ ጋር ሲሆን ሰው አታስገቡ። እሺ እሺ፣ አንድ ጊዜ የምትገቡ ደግሞ ሚታችሁን ቆይ ተራችሁ ሲደርስ አነሳላችሁ። ምን እንድታገኙ መሰለ ወደ የባሰ መጥቷል ትኩሳቱ። ገብቷል? አሁን ሁሉም ነገር ግምታዊ ነው። ሁሉም ነገር ግምታዊ እንዲህ ከሆነ እንዲህ የሚል ነው እንጂ የሆነ ዴፊኒት የሆነ ይሄ ነው የሚል ጥቅስ የለም። ምንም ነገር ቅድም እንዳልኩ ቤተሰብ በሚለው ውስጥ ምንም ሊያስረዱ የሚችሉት ነገር የለም። ያው መቼም ቤተሰብ ካለ ምናምን ካልክ ስንት ቤተሰብ አለ ሕፃን የሌለበት? ምንስ ማረጋገጫ አለ? ይሄ ሁል ጊዜ የምንላቸው ነው። ይሄን በስራ የነሱ ልጆች መጠየቅ ጀምረዋል። እችኑ ብለው ምን አሏቸው? የልጅነት ጥምቀት እኮ መካነ ኢየሱስም አለ ምናምን ሲለው እንዲያውም ልጅ በጣም ተናዶ ለምን መካነ ኢየሱስ አይደለም ከፈለገ ሙሉ ወንጌልም አይኖርም እኔ ምን አገባኝ? የኛ ትምህርት የሚሰራው በእነሱ ነው እንዴ ያለው። ገባ? አሁን ትኩሳቱ እየባሰ መጥቷል። ገባ? ልጆቹ ኦርቶዶክሳውያኖቹ ማወቅ እየፈለጉ መጥተዋል። እስካሁን ድረስ በእልህ ኦኬ ሲደግፏቸው ነበር። አሁን ግን ለኛ ምን ነው እንደምትደብቁን ትምህርቱን? እና አሁን ጥያቄ እኮ ልክ ነው። ወንጌል አማኞች ቢጠይቁን ጥያቄ እኮ ልክ ነው። እኔ ምን አገባኝ? መካነ ኢየሱስም ቃለ ሕይወትም የፈለገ ይጠመቅ። አሁን እንደ ኦርቶዶክሳዊ መልስልኝ ነው። ስለዚህ አንደኛ በቤተሰብ እምነት ተጠመቁ ካልከኝ እንግዲህ ሐዋርያት አስተማሯቸው ሁሉንም ነው። ህፃናት ተምረዋል ወይ ነው? እዛ ቤተሰብ ውስጥ ያሉ ህፃናት ተምረዋል ወይ? እንግዲህ ያስተማሯቸው ነው ያጠመቋቸው። ስለዚህ ያልተማረ ህፃን ነው ያጠመቁት ማለት ነው። ካጠመቁ ያላመነ ህፃን ነው ያጠመቁት ማለት ነው። እንግዲህ ህፃን ተጠምቋል ብለው ካሰባችሁና አይዊሽ ልጁ ባለበት መንገድ ብትሰማውና በጣም ምን ያስደስተኝና ራሳቸው ቤት ያለው ትኩሳት አሁን ወደ ማይግሬን ተለውጦ እንግዲህ እሱን ለማካካስ ይመስለኛል አንዳንዴ ብቅ ብቅ ሲሉ ምንድነው እስቲ ቆኛው ሄደን በቃ እስቲ እንሞክርላችሁ እንሟገትላችሁ አይነት ይመስላልና ጥሩ ነው ጥሩ ነው። እንደዚህ መጠየቅ መጀመሪያቸው ኦርቶዶክሳውያኖች በጣም በጣም አድማየር በጣም ሜክ ሴንስ የማያደርግ ነገርን እዛው ጠይቋቸው። ገባችሁ? ሊሸፈኑ ሲፈልጉ ሉተር ውስጥ መካነ ኢየሱስ ውስጥ ቃለ ሕይወት ውስጥ ሙሉ ወንጌል ውስጥ ሊገቡ ሲሉ እኛ የራሳችን ትምህርት የለንም ወይ? ቆይ ቃለ ሕይወት የምትባል መካነ ኢየሱስ የምትባል ባትኖር ኖሮ የኛ ከምንድን ነው የመጣው? የኛ የልጅነት ጥምቀት ከምን መጣ? ሉተር ባይኖር ኖሮ ይሄን መልስ ላንሰጥ ነበር ወይ? እና የነሱም የኛም መነሻ ሉተር ነው እንዴ? በጣም እኮ ነው የሚያስቀው። የሁለቱም ቤተ እምነት መነሻ ሉተር ነው እንዴ?
እና በጣም ፈን እየሆነ መጥቷል። ኤኒዌይስ ወገኖች እንግዶችም ስለገቡ እንቀጥል። ሌሎቻችሁንም ሰላም ብያለሁ። ሆስዬ፣ ግርምሽ፣ እንግዶችም የገባችሁ መስዬ ሰላም ብያለሁ። ታች ያላችሁ ሁሉ ተባረኩ። ቀጥሉ። እሺ ዳግሻዬ ጸጋ ይብዛልህ፣ ተባረክ። ከቻልክ ቪዲዮውን ብታገኘው ደስ ይለኛል። እና በእናትህ አሁን ሌላ በጣም ከሱ በላይ ደግሞ የሚያስቅም የነዘ ማርያም ቪዲዮ አግኝቼ የራሳቸውን ተረት አያውቁትም መጽሐፋቸውን ታውቃለህ። እኛ እንትና ፓስተር ማናቸው ቀሲስ ዲሽ ሌላ ነገር ይላሉ። እሱ ላይ ነበርኩ ዛሬ ዋልኩበትን። ሌላ አያውቁትም ታውቃለህ። መጽሐፋቸውን ገድል ቢያንስ አያነቡ። ባይብል ተወኩ፣ ገድሉን እራሱ አያውቁትም። ተአምራቱን አያውቁትም። ይሄ ደግሞ የባሰው ደግሞ ሰው ባይብሉን ቀርቶ ተረቱንም ካላወቀ ደግሞ ከባድ ነው። ይሄ ደግሞ በጣም ከባድ ነው እና እሱ ላይ ነበርኩና ዛሬ አገኘዋለሁ። ኦኬ ቀጥሉ እናንተ። እሺ ዳግሻዬ ተባረክ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ሌላ ኦርቶዶክሳዊ። እሺ ያሬዳዊ ሰላም ሰላም ዳኒ፣ እንዴት ነህ? አለሁልህ። ሁሉ ሰላም እግዚአብሔር ይመስገን፣ ሁሉ ሰላም አለን። ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣህ። እንኳን ደህና ጠበቀኝ። ይሄ ልጅ ኦርቶዶክስ አይደለም የሚሉ ሰዎች ምን ትላቸዋለህ? ችግር የለውም። ምን ያለ ሰው አለ እንዴ? የለም ይሄ ልጅ ኦርቶዶክስ አይደለም ይላሉ። አላሉም። ለምን ምን የትጋው ኮመንት ላይ እንደሆነ ለሽ ቀጥል። እሺ ችግር የለም ይበሉ እነሱ ይበሉ አይደል? እሺ አዎ እሺ። እንደ አንድ ኦርቶዶክሳዊ መቼ ነው ዳንከው አንተ? እኔ ነኝ ማለት እንደኔ ነው። እንደኔ ህይወት ነው የምትጠይቀኝ? ችግር የለም ነው። በርዕሱ ነው የምንሄደው። እንደኔ ህይወት ሆነ ችግር የለም። እሺ ችግር የለም። ከመጀመሪያ ልጀምር። እምነት አድነዋል? በትክክል እሺ ለመጽሐፍ እንዲመቸኝ እሺ እምነት አድኖኛል። እሺ እምነት አድኖዋል አይደል? አዎ አድኖኛል ስትል ከምንድን ነው ያዳነ? ከሞት። ምን አይነት ሞት? ከዘላለም ሞት። ከዘላለም ሞት። እሺ ስታምን የዳንከው? ያ በእምነት በኩል ድኛለሁ። ስታምን ማለት ነው አይደል? አዎ በእምነት መዳን በኦርቶዶክስ አልደረሰ። ትክክል። በእምነት በኩል ድኛለሁ። ከዚያም በኋላ ያለው ስጠይቀኝ ደግሞ መልሳለሁ። ስለዚህ ስታምን ነው አይደለ የዳንከው? አዎ በእምነት ድኛለሁ አልኩህ እኮ ወዳጄ። የጠየኩህን ጥያቄ ለምን ዘለዋለህ? ስታምን ነው ወይ የዳንከው? አዎ ድሽ ቀጥል። አዎ ዳንዬ፣ ምን ነው ዘለልኩ እንዴ? ዘለልክብኝ። እሺ ቀጥል። እሺ ሳምን የተከናወነው ይሄ ሁሉ ሲያምን ነው። እሺ መቼ ነው ያመንከው? እኔ ነኝ። ከሌላ ሰው ጋር እያወራሁ አይደለም። አይ አሁን አምኛለሁ ማለት ጊዜውን ነው የፈለከው? መቼ ነው ያመንከው ስትል አልገባኝም። መቼ ነው ያመንከው ብራዘር? አይ አሁን አምኛለሁ አልኩህ እኮ። መቼ? አሁን ነው የዳንከው? መቼ ስትል አንተ እንዴት ነው አሁን መቼ ነው የዳንከው አልክ? ጊዜውን ምን ዛሬ፣ ነገ፣ ተነገ ወዲያ ነው? አሁን ድኛለሁ። መቼ ነው ያመንከው? እምነትን የጠየቁ መቼ ነው ያመንከው? ያመንኩለታ ልክ ጌታ መድኃኒዓለም ኢየሱስ ክርስቶስን አምኜ የተቀበልኩት ለታ። እሺ በ40 ቀን ልበል ማለት ነው? 40 ቀን ምን ማለት ነው? 40 ቀን ማለት አልገባኝም። አይ በ40ኛው ቀን ልበል ወይ ያመንከው? አይ እኔ 40 ቀን እንዲህ አላል እንዴ? እኔ እንጃ እኔ አልሰማሁም። እኔ በ40 ቀን አይደለም የሚባል ነገር አላውቅም። እኔ አንተ በ40 ቀን አይደለም ያመንከው? ማንም በ40 ቀን አላመነም፣ እኔ ብቻ ሳልሆን። ኧረ ተው እውነት
እውነቴን ነው የምልህ እኔ። እሺ እውነትህን ተመችቶኛል። እሺ በ40 ቀን ላይ አንተ አላመንክም። ኦኬ አዎ፣ ግን እኔ ያ 40 ቀን ቢልም አልተናገርኩም። ጽፈዋል፣ ሰርዘው። እሺ ሰርዤዋለሁ። ይመችህ። እሺ ቀጥል። እሺ መቼ ነው የተጠመቅከው? እኔ ነኝ አምኜ በ40 ቀን አምኜ ነው ያልኩት እኮ ዳኒ እኮ። አይ በ40 ቀን ላይ ነው ወይ? እንደዛ የሚሉ ሰዎች ስላሉ ነው። ባይዘው በ40 ቀን እኔ አምኜ ነው የተጠመቅኩት። እኔን ተሆነ የምትጠይቀኝ፣ ሌሎቹን ደግሞ ጠይቃቸዋለሁ። ችግር የለም። እሺ በ40 ቀን አይደለም ማለት ነው። እኔ 40 ቀን የሚባልም ነገር አልተናገርኩም። ግን እኔ ልክ የኦርቶዶክስን ትምህርት አይደለ እየነገርኩ ያለው በእምነት በኩል ያመነ የተጠመቀ ይድናል የሚለውን እቀበላለሁ። እኔ ያመነ የተጠመቀ እኔ አምኜ ነው የተጠመቅኩት። እንደኔ ፐርሰናል የምትጠይቀኝ ተሆነ ኦኬ። እሺ የሚሰሙ ሰዎች እንዲረዱ በስንት ዓመት ላይ ነው የተጠመቀው? እኔ አምኜ ነው የተጠመቅኩት። የለውም ነበርና በአጋጣሚ እኔ እንደኔ ህይወት አምኜ ነው የተጠመቅኩት። ግፋዊ ለ14 ዓመት ምናምን ይሆነኛል። 14 ዓመት አካባቢ። እሺ 14 ዓመት። እሺ 14 ዓመት። እሺ የእግዚአብሔር ልጅነትን ስታምን አግኝተሃል? እኔ ነኝ? አዎ አግኝቻለሁ። ልጅነት እሺ እግዚአብሔር ስታምን ማለት ነው። እሺ በአንተ ህይወት ውስጥ እምነት ወይስ ጥምቀት ቀደመ? በእኔ ውስጥ እምነት ነው የቀደመው። እምነት ነው የቀደመው። ቀደመ። ደስ ይላል። የተጠመቅከው የሥላሴ ልጅነትን ለማግኘት ነው ወይስ አይደለም? ነው የተጠመቅከው? አዎ። ቅድም ረስተኸው ከሆነ ላስታውስ፣ የሥላሴ ልጅነትን ሳምን አግኝቻለሁ ብለኸኝ ነበረ። በእምነት በኩልማ ሳምን አገኘው፣ ችግር የለም። በእምነት አገኘው። የእግዚአብሔር ልጅነትን አግኝቻለሁ ብለኸኝ ነበረ። ረስተኸው ነው? አልረሳሁትም። አግኝቻለሁ። የእግዚአብሔር ልጅ ሆኛለሁ። እሱን አልረሳሁትም። የተናገርከውንም እኔ ምንም አልረሳሁ። ትክክል። ምን ታዲያ ምን እንትን ያለ ነገር አለ? እዚህ ጋር ደግሞ አሁን ድጋሚ ለመጠመቅ ታዲያ ድጋሚ እግዚአብሔር ልጅነት ይገኛል እንዴ? መጽሐፍ ቅዱስ ይላል። ምን ላድርገው ዳኒ? ሁለቴ ነው ማለት ነው ልጅነት የሚገኘው? ልጅነት ቅድም ምን ብለህ ጠየቀኝ? በእምነት በኩል እግዚአብሔርን አግኝተዋለሁ ያልከኝ? አውድ አግኝቼዋለሁ አልኩ። ያልኩህን ይኸውልህ፣ ለዚህ ነው የጻፍኩት። አየህ የእግዚአብሔር ይኸውልህ እምነት አድኖኛ ስትል በእምነት በኩል የእግዚአብሔር ልጅነትን አግኝተሃል ወይ ስልህ አዎ አልከኝ። እሺ በእምነት በኩል የእግዚአብሔር ልጅነት አገኘው። አሁን ደግሞ ምን ጠየቀኝ? ገልብጥና ነው የጠየቀኝ። በመጠመቅ ነው ያልከኝ? አግኝተሃል አይደል? እርግጠኛ ነህ? በእምነት የእግዚአብሔር ልጅ ሆኛለሁ። በእምነት በኩል መዳን አለው ያልከኝ? አዎድ አልኩ። እኔ መዳን አልጠየቅኩም። የእግዚአብሔር ልጅ በእምነት በኩል ሆኗል ስለ አዎ ብለኸኛል። ኦኬ እሺ፣ ይቅርታ፣ ችግር የለም። የእግዚአብሔር ልጅነትን የምናገኘው በጥምቀት ነው። አላስታወስኩም፣ እዚያ ጋር አላስተዋልኩም ማለት ነው። በቃ እንደገና መጻፍ ይቻላል፣ ችግር የለውም እንጂ የእግዚአብሔር ልጅነትን አላገኘህም በእምነት በኩል። በእምነት በኩል የእግዚአብሔር ልጅነት የሚገኘው ያው በጥምቀት በኩል ስለሆነ በጥምቀት ነው፣ መጽሐፍ ቅዱስም ስለሚለን። በእምነት በኩል የእግዚአብሔር ልጅነትን አላገኘህም ወይ አልኩ እኮ ዳኒ። በሰርዘው ተሳስተህ ነው? አይ ምኑን ነው የምሰርዘው? በእምነት በኩል የእግዚአብሔር ልጅነት አላገኘውም ያልከውን። በእምነት በኩል የእግዚአብሔር ልጅነትን አላገኘውም። በእምነት በኩል እሺ፣ ችግር የለውም። ሰርዘው ምን ልትለው ነው? አላገኘውም ነው። በእምነት በኩል የእግዚአብሔር ልጅነትን አላገኘውም ልበልልህ። በእምነት ድናል በእምነት ድኛለሁ። የእግዚአብሔር ልጅነት የሚገኘው ግን በጥምቀት ነው።
መጽሐፍ ቅዱስ ስለሚለን ይኸውልህ እኮ ያልከው ነው። ስለዚህ ይሄንን ልሰርዘው ወይ? ሰው በእምነት በኩል እግዚአብሔር ችግር የለም ሰርዘው፣ ያ ሰርዘው ችግር የለም። በእምነት በኩል ይድናል። እሺ ይኸው ያልከው ነው። መጽሐፍ እኮ አሁን የጠቀመን ወንድምነት አንድ ነገር ያስተማረን በጣም ወሳኝ ነገር ነው ለካስ። ምን አጣ የለውም ችግር የለም። እሺ ችግር የለም። በቃ ያንን ሐሳብን ቀይረሃል። በእምነት በኩል የእግዚአብሔር ልጅነት አይገኝም። እኔ ግን አይገኝም አላልኩም። የእግዚአብሔር ልጅነት አይገኝም ምን አይነት አማርኛ እንደምትጠቀሙ ግን ግራ ይገባል። እሺ ችግር የለውም በለው ግን ጻፈው። አይገኝም በእምነት በኩል እኔ በእምነት በኩል ትድናለህ። አሁን በእምነት በኩል ምን ያስፈልጋል የሚሉ ጥያቄዎችም እኮ አሉ። ግን ያንተ ጥያቄ ነው የኔ ጥያቄ እሱ አይደለማ ብራዘር ነው። አሁን ያንተ ጥያቄ እዚህ ጥያቄ ነው። ከፈለክ ይኸው ደግሜ እጠይቃለሁ ነው ብራዘር። ዛሬ ላይ ቀጥል። ይኸው ምን መሰለህ ዳኒ ሽዋ፣ አሁን ችግር የለውም ብጽፍም እኮ እንደዚያ ብለህ ግን ጥያቄ ያስከ ዝግ ጥያቄ ሆነ። ይኸው ብራዘር እምነት አድኖኛል። አዎ እምነት አድኖኛል አልከን። ከምን አዳን? ከሞት። ቆይ ስለዚህ ዳኒ ይቅርታ እያወራን ያለው ስለመዳን ነው። ቆይ ተረጋጋ። ስለመዳን ነው። ስለመዳን ነው ያለው። ተዋህዶ የሚታረጋል። እሺ ይኸው ያልከውን እንድገመው። እምነት አድኖኛል። አዎ እምነት አድኖኛል። ከሞት አድኖኛል። የዘላለም ሕይወት ሰጥቶኛል። ሳምን መቼ ለሚለው ጥያቄ ሳምን ምን አግኝቻለሁ? የዘላለም ሕይወት አግኝቻለሁ ብያለሁ። ዘክርስቶስ የሚታረጋል። ጋይስ ለምን ነው ማይክ የምትከፍቱት? ይረብሻል። እሺ ከዛስ በ40 ቀን አይደል አምኜ ነው እኔ ምን ያልኩት የዳንኩት የዘላለም ሕይወት ያገኘሁት። አንተ ነው ያልከው። መቼ ተጠመቅ? በ14 ዓመቴ በ40 ቀን እኔ አይደለም የተጠመቅኩት እኔ። እሺ ቀጥሎ ምን ጠየቁ? በእምነት በኩል አምነ ማለት ነው የእግዚአብሔር ልጅነትን ተቀበልኩ ወይ ስለ አዎ የእግዚአብሔር ልጅነትን አግኝቻለሁ አልከኝ። በምን? በእምነት በኩል። ከዛ አሁን ደግሞ ሐሳብን ቀየርክና አይ በእምነት በኩል የእግዚአብሔር ልጅነት አይገኝም በጥምቀት በኩል ነው አልከኝ። ያሳብ ለውጥ አለ። ኦኬ ትክክል። ሐሳብ ከተቃወምኩ ፖለቲካ እየሰራብህ እኮ ነው ብራንድ። ችግር የለውም ይስራ። ምን ፖለቲካ ምን ሰራ አልሰራ ጣጣ የለውም። ቀጥል ዳኒ። በእምነት በኩል የእግዚአብሔር ልጅነት ይገኛል ወይስ አይገኝም? ኦኬ ጥሩ። በእምነት በኩል እያወራን ያለነው ስለ መዳን ነው እንጂ ስለ ልጅነት አልመሰለኝም ነበር። ሌላ ህይወት አለ እንደምናወራው ይሄንን እኮ ነው የምናወራው ወዳጄ። በእምነት በኩል የእግዚአብሔር ልጅነት ወይስ አይገኝም? ኦኬ ልጅነትን የምናገኘው ስንጠጣመቅ ነው። ገንጥለን ብቻ የምናወራት ሆነ አናገኝም። ስለዚህ በእምነት በኩል ስለዚህ ጥሩ ኦኬ። በእምነት በኩል የሚለው እኮ ብዙ ነገርን ያካትታል። ይሄው በእምነት በኩል የእግዚአብሔር ልጅነት አይገኝም አልከኝ። ተስማማለህ? አይገኝም። እኔ በእምነት በኩል የእግዚአብሔር ልጅነት አይገኝም አላልኩም። ማስጀመር ሰው ሳያምን በእምነት በኩል ካላገኘ በምን ያገኛል ታዲያ? ይሄው በእምነት በኩል እሺ፣ ጥሩ ታዲያ እኛ እኮ ግራ ገባን እኮ። እሺ በእምነት በኩል የእግዚአብሔር ልጅነትን አግኝተሃል? እንግዲያውስ በእምነት በኩል የሚለው ጥያቄ ራሱን የቻለ እኮ አለው። በእምነት በኩል ስትል ምን በእምነት በኩል ምን አለ? ብዙ ነገርን የሚያካትት ነገር አለ። ጥያቄው ራሱ አንተ የምትጠይቀው ልጅነትን አግኝተሃል ወይስ አላገኘህም? ይወዳል። በእምነት በኩል የእግዚአብሔር ልጅነት አግኝቻለሁ። በእምነት በኩል አግኝቷል። እሺ አግኝቷል። በኩል የሚለው ግን አለ እንዳይረሳ። ብራዘር አይዞህ። አግኝቷል። ኦኬ ኧረ እኔ ችግር የለውም አይዞህ አንተም። እሺ አግኝቷል። እሺ የተጠመቅከው የእግዚአብሔር ልጅነትን ለማግኘት ነው ወይስ አይደለም? ያ ትክክል። ምን ማለት ነው? ያ ትክክል ማለት ነው እኮ አልገባኝም። ለየትኛው ነው ትክክል? አግኝታል ወይስ አላገኘም? አሁን ለጠየቀኝ አሁን ተጠምቀህ ነው ወይ ልጅነት ያገኘው ላልከኝ ጥያቄ ተጠምቀህ ነው ልጅነት ያገኘው? አዎ በጥምቀት በእምነት በኩል ተጠምቄ ልጅነትን አገኘው። ብራዘር እለ እንደዚያ ነው ዳኒ። ስለ ጥምቀት አላወራውም ያልከውን ላስታውስ እና ብቻውን ተሆነ የምታው ይሄው ሳምን የእግዚአብሔር ልጅነትን አግኝቻለሁ። አይለያዩማ ዳኒሽ አይለያዩም። እዚህ ጋር እኮ ምንም ገንጥ ያለ ግርም ምን አይለያዩም። ስለማይለያዩ ላሳይ። እሺ ላንተ እምነት ቀደመ
ወይስ ጥምቀት? እምነት ቀደመ። አይለያዩም አትበለና ብራዘር እኮ እምነት ቀደመ። ቆያ አመንኩ ያመንኩ ቆይ ትክክል እኮ ነው ዳኒ። ያመንኩት ምኑን ነው ብለህ ጠይቀኝ። እኔ እኮ ብራዘር ኦኬ ቀጥል። እምነት ቀደመ። ጥሩ እሺ፣ እምነት ቀደመ። እምነት ሲቀድም ባመንክበት በዛ ሰዓት የዘላለም ሕይወት ነበር። ባመንኩበት ተጠመቅኩ። አዎ አምኜ ስጠመቅ የዘላለም ሕይወትን አገኘው። ይቀድማል አልከን እኮ ብራዘር። ከጥምቀት እምነት ከጥምቀት ይቀድማል። አመንኩ ያመንኩት እኮ ቀደመ። ልክ ነው። አሁን ባለበት ደረጃ ወዳጄ ተዋህዶ ቆይ ዝም ብሎ ለምን አንቸኩል። ኦኬ ቀጥል። ይኸው እምነቴ ይቀድማል አልከን እኮ። እምነት ይቅደም ቀደመ። እምነቴ አመንኩ ተጠመቅኩ። ታዲያ ምን አልኩ? ልክ እኮ። ስለዚህ ስለቀደመው ጉዳይ ነው እያወራን ያለ ነው። ሲቀድም እምነት ስለቀደመው ምን? አዎ እምነት ስለቀደመው እምነት በአንተ ህይወት ስለተከናወነው ጉዳይ እምነት ስለሱ ነው እያወራን ያለ ነው። ያ ኦኬ እሺ። እምነት ምን ሆነ ታዲያ? ስታምን የዘላለም ሕይወት አግኝታል ወይስ አላገኘህም? አምኜ ስጠመቅ ነው የዘላለም ሕይወትን ያገኘው። ጥምቀትማ ገና ነው። አሁን የቀደመውን ነው እያወራን። ገና አይደለማ። መጽሐፍ ቅዱስ እንደዚህ አይነት ነገርንማ ዳኒሻ ይኸው የጻፍከውን ላስታውስ ብራዘር። ምን እሺ ጻፍኩ፣ በቃ ችግር የለው። አሁን አስተካከልኩ። አሁን የምለውን ተቀበለኝ። ሰረስከው? ይሄንን ሁሉ ኤክስ ላድርገው? ምንም አትሰርዘውም፣ ኤክስ አታረገውም። ከላይ ጀምረህ አሁን ምን እሺ ምን ሰረስኩ። ስለዚህ ነው አየህ፣ ለኦርቶዶክሳውያን ለምን ትሰርዘዋለህ? አትሰርዝ። አንዴ ብራዘር አትደረም። ቀየርኩ ካልክ ሐሳብን ከቀየርክ ይሄንን ሁሉ ትተዋል ማለት ነው ብራዘር። ለምን እኔ አልቀየርኩም ሐሳቤን እኮ አልቀየርኩም ዳኒሻ። ምን ትቼዋለሁ? አሁን አልተውኩም። ታዲያ ለምን ትለናለህ? እኔ ምኑን ነው ትቼዋለሁ ያልኩ? ሐሳብ ይሄን እኮ የተጻፈ አይደለም፣ የተጻፈውን አይደለም ያልከኝ። በእምነት ቀድማ አመንክ ተጠመቅ ካልከኝ ቀድሜ ያምኛለሁ አልኩ እኮ። ስለዚህ እሱን ነው የምናወራው እኮ ስለ መቅደሙ፣ ስለዚህ እሱ ላይ ነው እያወራን ያለ ነው ብራዘር። ስለ እምነት ነው እያወራን። እሱ ላይ ምን ጠየቀኝ? እሺ ምን ጠየቀኝ? ስለዚህ ዳንኮይ ነው ይሄው ወይም ደግሞ ስማ። እሺ ያ ቀጥል። እምነት ከቀደመ ስታምን የዘላለም ነጥብ ለማፈለግ ግን ለምን ትፈልጋላችሁ? ሚውት አድርግ ብራዘር። ስታምን የዘላለም ሕይወት አግኝታል አይደል? ያ አምኜ ስጠመቅ የዘላለም ሕይወት አልገነጣጥልም አልኩህ እኮ ወዳጄ። መጽሐፍ ቅዱስም የሚነግረኝ እንደዚያ ነው። አይዞ ብራዘር። ኧረ ምንም አይዞ። ከጥምቀት በፊት እምነት ይቀድማል ወይስ አይቀድምም? ቀደም አልኩህ እኮ። እኔ አምኜ ተጠመቅኩ። ስለቀደመው ጉዳይ ነው እያወራን ያለ ነው። ያ እሺ። ስለዚህ አላገኘውም ነው አሁን የምትለኝ? ማስተካከል አለብን። ምንድን ነው ያላገኘው? የቀደመው ከጥምቀት የቀደመው እምነት የዘላለም ሕይወት ሰጥቷል ወይስ አልሰጠም? እምነት የዘላለም ሕይወት የሰጠኝ ስጠመቅ ነው እኮ አልኩህ እኮ። ማመን የሚለው ውስጥ እኮ ማለት ነው። ስለዚህ በእምነት በኩል አልሰጠኝም። በቅድም ተሳስቼ ነው እኔ አላልኩም አልሰጠኝ ማለት ብራዘር ወዳጄ። ቅድም ሳምን የዘላለም ሕይወትን አግኝቻለሁ። ሳምን ይኸው ሳምን። መቼ ሳምን? በ40 ቀን ነው ወይ አይደለም? መቼ? ይኸው ብራዘር መቼ ተጠመቅ? በ14 ዓመት ወዳጄ። የእግዚአብሔር ልጅ ነበርክ ወይ? አዎ ሳምን የእግዚአብሔር ልጅ ነበርክ። ሁሉ ያልከው አንተ ነህ፣ እኔ አይደለሁም። ቀጥል። እሺ ችግር የለውም። እሺ አልኩ። አይ እንደዚህ ነው የምናደርገው ብራዘር። መቼ ምን አዳረገ? እንደ አዲስ ጠይቃለሁ። ምን አጻፋ አንተ? በሐሳብ ወራም አይ ነው እየሰራው ችግር የለም። ይዋሽ ስለሆነ ኧረ ምንም አልዋሸው። እሺ ቀጥል። ያው በደምብ ስማኝ። እያወራን ያለ ነው ስለ እምነት ነው። ኦኬ ስለ እምነት ነው። እሺ በእምነት ድናል። በእምነት በኩል ድኛለሁ። በእምነት ድናልና በእምነት በኩል ድኛለሁ በጣም ይለያያል ዳኒሽ። ድናል ወይስ አልዳንክም? በእምነት በኩል ድኛለሁ። በእምነት ድኗል። እሺ በእምነት በኩል የሚለውንም ቀጥልበት። እሺ የኔን ጥያቄ በኋላ እንዳንጨቃጨቅ ብራዘር። በእምነት አዎ፣ በእምነት በኩል ድናል ወይስ አልዳንክም? ኦኬ በእምነት በኩል ድኛለሁ። እሺ ድኗል። በእምነት በኩል እሺ ድናል። የዘላለም ሕይወት አግኝተሃል? በእምነት በኩል በትክክል
እሺ የእግዚአብሔር ልጅ ሆነሃል? በእምነት በኩል ሆኛለሁ። የእግዚአብሔር ልጅ ሆኗል። እሺ እምነት ወይስ ጥምቀት? የቱ ቀደመ በአንተ ህይወት? በእኔ ህይወት እምነት። እምነት እነኚህ ነገሮች ሁሉ የተከናወኑት በእምነት በኩል ነው ማለት ነው። በእምነት በኩል አዎ፣ እነኚህ ሁሉ የተከናወኑት እንዳትረሳ። ቴንክ ዩ። አልዘነጋም። አሁን ስትጠመቅ ጥምቀት አሁን ነው የሚመጣው። ስትጠመቅ ኦልሬዲ ድነህ ነበር ማለት ነው። በእምነት በኩል ነው ያልኩህ እኮ። ድነሃል እኮ ኦልሬዲ ድነሃል። በምኑ ነው የዳንኩት? በእምነትና በእምነት በኩል የሚመጡ ጸጋዎች እኮ አሉ ዳኒሻ። በእምነት በኩል የማደርጋቸው ጸጋዎች አሉ። የት ነው የምትደበቀው ብራዘር? ማን ነው ያወራዳ? ያሰማው አልተደበኩም። ይሄው ከጥምቀት እኮ እምነት ይቀድማል አልክ። አንተ ነው የመለስከው። እምነት ይቀድማል ወይስ ጥምቀት ስለ እምነት አልከኝ። እምነት ቀደመ፣ ችግር የለውም። ቀደመ እኮ እኔ በእኔ ህይወት እኮ ነው የጠየቀኝ። እሱም በህይወት ውስጥ የትኛው ቀደመ አመንኩ እኮ። ስለዚህ ስለ እምነት ነው የምናወራው። በእምነት በኩል ደግሞ እነኝን ሁሉ አገኘውኝ እኮ አልከን። ረስተህ ነው? ምንድን ነው ያገኘሁት? ንገረኝ እስኪ። በእምነት በኩል ምን አገኘሁ? ድነሃል፣ የዘላለም ህይወት አግኝተሃል፣ የእግዚአብሔር ልጅ ሆነሃል። ያ በእምነት በኩል። ስለዚህ በእምነት በኩል የሚያካትቱት ነገር አለ። ታዲያ በእምነት በኩል ሲባል እኮ በዳኒ በኩል ሲባል ምን ማለት ነው? በእምነት በኩል ብለን ስናወራ እናወራለን። አሁን ደግሞ አሁን ስለ እምነት ኦኬ፣ እሺ። በእምነት በኩል ብለን ስናወራ ግን ብዙ የሚያጠቃልሉ ነገሮች አሉ። እምነትና ጥምቀት አንድ ነው እያልከን ያለው? እምነትና ጥምቀት እኔ አንድ ናቸው አላልኩም። እያወራን ያለ ነው ስለ እምነት ነው እንዳትረሳ። ስለ እምነት ነው እኮስ። አንድ አይደሉም። ኦኬ፣ ይለያያሉ። ስለዚህ ከጥምቀትስ ራሱ ማን ቀደመ? እምነት ቀደመ። ያንተ ንግግር ነው። ኦኬ፣ በእኔ ህይወት ውስጥ እምነት ቀደመ። ስለ እኔ ህይወት ነበር እየጠየቀኝ ያለው። ያንተ ንግግር ነው። አዎ፣ ጥምቀት ሳይሆን እምነት ይቀድማል። ኦኬ፣ ንግግር እምነት ይቀድማል። በእምነት በኩል ምን አገኘ? የእግዚአብሔር ልጅ ሆንክ፣ የዘላለም ሕይወት አገኘ፣ ድነሃል። በእምነት በኩል ነው ሁሉ የተከናወነው። ኦኬ፣ ቀጥል። በእምነት በኩል ስለዚህ እሺ፣ በእምነት በኩል ገና ሳትጠመቅ እነኚህ ነገሮች ሁሉ በአንተ ህይወት ተከናውነዋል ማለት ነው። እኮ በእምነት በኩል ስል ግን ምንድነው? ስለ ጥምቀት እያወራን አለን። በእምነት በኩል ይሄንን ነገር አገኘው። ስለዚህ አሁን ስለሱ ነው እያወራን። በእምነት በኩል የእግዚአብሔር ልጅ ሆነሃል፣ የዘላለም ሕይወት አግኝተሃል፣ ከሞት ድነሃል። በእምነት በኩል ኦኬ፣ ግልጽ ነው። ቀጥል። እሺ፣ አሁን ወደ ጥምቀት እንምጣ። ጥምቀት ጋር ስትመጣ ከመጠመቅ በፊት ድነሃል። ከመጠመቅ በፊት ይኸው የዘላለም ሕይወት አግኝተሃል፣ የእግዚአብሔር ልጅ ሆነሃል። ጨረስክ? ልቀጥል? የእግዚአብሔር ልጅ ሆነሃል ከመጠመቅ በፊት። ኦኬ፣ እኔ በእምነት በኩል ብዬና በእምነት ብዬ ሳወራ በጣም ልዩነት አለው። በእምነት በኩል አንድ ሰው እኔ አሁን ለምሳሌ ዳንኩ ብዬ ሳወራ በእምነት በኩል ድኛለሁ፣ አምኜ ተጠምቄ ድኛለሁ። በእምነት በኩል ጥምቀት ይመጣል ማለት ነው፣ ግድ ነው ወዳጄ። ከእምነት ጥምቀት ይቀድማል፣ ከጥምቀት እምነት ይቀድማል ብለህናል እኮ ወዳጄ። እዚህ ጋር እኮ መርጠሃል እኮ። አመንኩ፣ አምኜ ተጠመቅኩ። መጽሐፍ ቅዱስ የሚለኝ እንደዛ ስለሆነ ከመጠመቅ በፊት ስላለው ህይወት ስጠይቅ በእምነት በኩል ድኛለሁ፣ የዘላለም ሕይወት አግኝቻለሁ እኮ ብለህናል። በእምነት በኩልና እምነት ብለን ስናወራ ይለያያል እያልኩ ነው። ደግሞ እኔ በእምነት በኩል ጥምቀትን የሚያጠቃልላል ነው የምልህ። በእምነት በኩል ጥምቀትን ታምናለህ? በእምነት በኩል የሚመጡ ጸጋዎች አሉ። በእምነት በኩልና እምነት በእምነት በኩል እሺ፣
በእምነት በኩል ሰው ሲያምን ማለት ነው አይደለ? በእምነት በኩል ሰው አምኖ ሲጠመቅ ማለት ነው። ማስረጃ አንተ ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ የማርቆስ ወንጌል። ማስረጃ አንተ ነው ያልኩህ። በእምነት በኩል ማለት ጥምቀትን ያካተተ ነው የሚል ማስረጃ አንተ። በእምነት በኩል አይ ዳይሬክትሊ መጽሐፍ ቅዱስ ላይ በእምነት በኩል የሚል አናገኝም እንደዚህ የሚል ጽሑፍ የሌለ ነገር ነው እያወራ ያለው ማለት ነው። አለቀ። አይ በእምነት በኩል ስትል ምን ማለት ነው? አንተ ተተዋይና አማርኛ ንግግር እያወራ ያለው ብራዘር፣ ማስረጃ ካለ ልቀበል፣ ከሌለ ግን የሌለ ነገር አይደለም እንዴ። ሁለታችንም እኮ አማርኛ ተናጋሪ ነን ወንድሜ። ለዛ ነው ማስረጃ የጠየቁ። ማስረጃ ምን አይነት ማስረጃ ልስጥህ? በእምነት በኩል የሚለው ሐሳብ እምነትን ያገለለ መሆኑ። በእምነት በኩል ሲባል እኮ በእምነት በኩል የምትደርስበት አለ ማለት ነው። በእምነት በኩል ምን ታደርጋለህ? በእምነት በኩል የሚለው ቃል ጥምቀት እንደሚያካትት ማስረጃ አንተ እኮ ማብራሪያ ሰጠሁ እኮ ዳይሬክትሊ ግን በመጽሐፍ ቅዱስ ላይ እንዳምን ያወራው ነገር ከኪስ አለመሆኑን እንዳምን ማስረጃ አንተ። ምን አይነት መረጃ ልስጥህ? ምን አይነት ፈለግሽ? ችግር የለም። ምን አይነት መረጃ? መጽሐፍ ቅዱሳዊ? መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊማ ተሆነ እኛ ለምናወራው ቃል በቃል አናገኝም። የለም እኔ ለማወራውን ቃል በቃል የለም። ምኑን ነው የለም ያልከው? የለም ብለህ ጻፍክ፣ ችግር የለም። ምኑን ነው የለም ያልከው? ሰምተኛል። አሁን ለጠየቅኩ ጥያቄ ነው ብራዘር። ያ ቃል በቃል ለምንነጋገረው ንግግር የለም። ከኪስ ነው የምታወራው ማለት ነው ያሬዳይ። አይ ከኪሴማ አይደለም ላንሻ በእምነት በኩል ማለት ካላወራ ከኪስ ጥቅስ አንተ ይኸው እኔ አልኩ በእምነት በኩል ድናለሁ ያልከኝ አውድኛለሁ። በእምነት በኩል ስትል ምን ማለት ነው ስትል ማብራሪያ ያስፈልገዋል። ልዩነት ካለው ጥቅስ አንጣ ወንድም አለ ማብራሪያ ያስፈልገዋል እኮ ያልኩ ማብራሪያ ያስፈልገዋል። በእምነት በኩል ምን ማለት ነው ስለምትለኝ ማብራሪያ ያስፈልገዋል። ጥቅስ አንጣ ብራለ ምን አይነት ጥቅስ ልስጥህ? አሁን ለአብራራው ሐሳብ የሚደግፍ ማስረጃ አንጣ። ይሄው ሰጠሁህ እኮ በእምነት በኩል የሚገኘውን የማርቆስ ወንጌል ምዕራፍ 16ን ጠቀስኩልህ። በእምነት በኩል ሰምታችሁታል። አይ እኔ ኦኬ ተዋ ብራዘር፣ ምንድነው የምታወራው? አይ ያላልኩትን አትበላ። ያላልኩትን እያልክ በእምነት በኩል ለሚለው ማብራሪያ ስጠኝ። ያልከውን ማስረጃ ስጠኝ። ላልከው ማስረጃ ስጠኝ። ኦኬ በእምነት በኩል እንደሚዳን ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። መጀመሪያ ያምናል፣ በእምነቱ በኩል ደግሞ ያመነውን ያገኛል። አትደበቅ። ስለ እምነት ነው እያወራን ያለነው። በእምነት በኩል እኔ አልተደበቅኩም፣ አልደበቅምም። ችግር የለውም። ለምን እደበቃለሁ? ማስረጃ አንተ ማስረጃ። ምን አይነት ማስረጃ ልስጥህ? የሰው ነገርኩህ እኮ 3 የሰው ምስክር። እሺ አንደኛው አንተ ነህ። ትቀልዳለህ እንዴ? አንተ ነህ እንጂ እየቀለድክ ያለው ወዳጄ። እያወራን ዳንሻ ምን መሰለህ፣ ለምናወራው ነገር እኮ ማብራሪያ ያስፈልገዋል። ልክ ነው። በእምነት በኩል የአንተ ማብራሪያ እንድንረዳ ጥቅስ ጥቀስ አንጣ። ምን አይነት ጥቅስ ልስጥ? መጽሐፍ ቅዱስ እኮ እምነት ብቻ ስለማይ ማብራሪያውን ሰጠው። በእምነት በኩል የነገርከውን ሐሳብ የሚያስረዳልህ ጥቅስ አንጣ። ኦኬ እሺ ስማይ ላውራ፣ ችግር የለውም። ምን አልክና ጠየቀኝ? በእኔ ጥቅስ ብራዘር ጥቅስ ምን አይነት ጥቅስ ልስጥህ? በቃ እሺ ስለምን ጥቅስ ምሰጥ? ምን አይነት ጥቅስ እንደሆነ ስትረዳ ትገባለህ ብራዘር። this is ኦርቶዶክስ ይላል ወንድምነት። this is ኦርቶዶክስ ብራዘር። እያወራን ያለነው የጠየቅኩ ስለዚህ ነው። ምን አይነት ጥቅስ ልስጥ እንዴት ይባላል? እየጠየቅኩ እኮ ይሄንን ነው ሐሳብ። ይሄንን የሚያስረዳልህ ጥቅስ አንጣ ነው። እንዴት ምን አይነት ጥቅስ ይባላል ወዳጄ? እያወራን ያለነውን የሚያስደግፍ ለዚህ የሚሆን ማስረጃ አንጣ። የለኝም አልክ ቃል በቃል። ከሌለ በቃ የለህም። ያንተ የተረት ወሬ ሐሳብ ነው ማለት ነው። ከሌለ የለህም ብራዘር። እሺ ሌላ ኦርቶዶክሳዊ እንቀበላለን።